መጽሐፍ ቅዱሳችንን ሚልኪያስ ምዕራፍ 3 ከቁጥር 13 እስከ 18 ያለውን በጌታ ስም አነባዋለሁ። ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር። እናንተ ግን በአንተ ላይ ደፍረን የተናገርነው በምንድን ነው ብላችኋል። እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንስ በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል? አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉንም የሚያደርጉ ጸንተዋል፣ እግዚአብሔርንም ይፈታተናሉ ያመልጡማል ብላችኋል። የዚያን ጊዜ እግዚአብሔርን የሚፈሩ ደግሞ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋለሁ። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ ይላል። እንጸልይ። የሰራዊት አምላክ ቅዱስ እግዚአብሔር ሆይ በፊትህ ስለመሰብሰባችን እናመሰግንሃለን። ስለከፈትነው የዘላለም የሕይወት ቃል እናመሰግንሃለን። እስከ ቀን ድረስ ጌታ ሆይ የነጋቱ ኮከብ እስኪበራ ድረስ በዚህ ጨለማ ዓለም እያበራ ከፊታችን ስለሚሄደው የዘላለም ቃልህ ስም ይባረክ። ይህንን ልንሰማ ካንተ ስለታደልን እድለኞች ነንና ደስ ብሎናል። ጌታ ሆይ ተባረክ። ከቃልህ እውነቱን ግለጥልን ጌታ ሆይ፣ በመጽሐፍህ እንድናይህ አድርገን፣ በኢየሱስ ስም አሜን። እንደምን አላችሁ? እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ። ክብር ለእግዚአብሔር ይሁን። ጥቂት ሰላምታ ልሰጣችሁ እፈልግ ነበር፣ ግን በውስጤ ካለው ነገር የተነሳ ቶሎ ፈጥኜ ወደ መልእክቴ መሄድ ስለሚኖርብኝ ዋና ሀሳቡን አሳውቃችኋለሁ። ዋጋዬን ይሸልመኛል በሚል ርዕስ ነው ማካፍላችሁ። ምን አልሁኝ? ዋጋዬን ይሰጠኛል አይደለም፣ ዋጋዬን ምን ይለኛል? ይሸልመኛል። ይሸልመኛል። ግን ሲሸልመኝ ያን ጊዜ የሚሸልመኝ ምኔን ነው? ዋጋዬን ይሸልመኛል። እና የመልእክቱ ዋና ሀሳብ ዋጋዬን አንድም ሳይቀር በመታሰቢያ መጽሐፉ ጽፎታል፣ በእርሱም ቀን ደግሞ በእጆቹ ያስረክበኛል ይላል። አንድም ሳይቀር ጽፎታል። አንድም ምድር ጠብ ሳይል ጽፎታል። በቀኑ ደግሞ ያስረክበኛል የሚል ሀሳብ ነው ያለው። ጥያቄ ልጠይቃችሁ። የትኛው ቀን በጣም ታላቅ ነው? የስጦታ ቀን ወይስ የሽልማት ቀን? የትኛው አስደሳች ነው? በጣም አስደሳችሁ ስጦታ የምንቀበልበት ቀን ነው ወይስ የምንሸለምበት ቀን? አይደለ? ስጦታ ከምንወዳቸው ወዳጆቻችን ስንሰጥ እሱ በጣም ያስደስታል። ግን ደግሞ የሽልማት ቀን ስሜቱ ሌላ ነው፣ ደስታው ሌላ ነው። ከብዙ ትግል ከብዙ ሙከራ በኋላ ሲሳካና ደግሞ ከተከበረ ሰው ሽልማት መቀበል ያ እጅግ በጣም አስደናቂ ነገር ነው። ይህንን ስሜት የሚያውቁት ሯጮች ሊሆኑ ይችላሉ፣ ሀገራቸውን ወክለው የተወዳደሩ ከስንት ልፋት በኋላ የተሳካላቸው ሰዎች እንዴት ደስ እንደሚላቸው ሀገራቸውን ወክለው ምን ሲቀበሉ? ሽልማት ሲቀበሉ። በጣም የሚገርመው ሽልማትን ውድ የሚያረገውና የከበረ የሚያረገው ደግሞ ሽልማቱ ብቻ ሳይሆን ሰጪው ነው። አሜን። ለሽልማት ሰው እንደሚመረጥ እናውቃለን አይደለ? የተሻለ ሰው ነው የሚመረጥ እና እሱም በጣም እጅግ ድንቅ ነው። እሺ ወደ አንደኛ ቆሮንቶስ ምዕራፍ 9 ልውሰዳችሁና እዛ ጋር ያለውን ክፍል እናነባለን። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 እንደዚህ ይላል። በእሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ እንዳልሮጥሁ፣ ነፋስን እንደሚጎስም ሁሉ እንዲሁ እንዳልተጋደልሁ አውቃለሁ።
በሽቅድድም ስፍራ ብዙዎች ይሮጣሉ፣ አንድ ነው የሚያሸንፈው፣ የሚሸለመውም ስንቱ ነው? አንዱ ነው። እና እነዚህ ተወዳዳሪዎች ደግሞ ምንም እንኳን የሚጠፋውን አክሊል ለማግኘት ቢሆንም ነገር ግን ራሳቸውን እስከ ውድድሩ ቀን ድረስ ምን ይላሉ? ይገዛሉ፣ በስነ ስርዓት ይጠብቃሉ፣ አመጋገባቸውን ትሬኒንግ ያረጋሉ፣ ብዙ ነገር ያረጋሉ፣ ይለፋሉ፣ ይደክማሉ። ምን ለማግኘት? አክሊል ለማግኘት። በእርግጥም ደግሞ ያገኙታል። ከዛ እኔም ደግሞ አለ ጳውሎስ፣ እኔም ደግሞ ብዙ ሩጫ አለው፣ ብዙ ሂጃለሁ፣ ብዙ ታግያለሁ። ስለዚህ አንድ ነገር አውቃለሁ፣ በከንቱ እንዳልሮጥኩ አውቃለሁ። አገልግሎቴ ንፋስን እንደመጨበጥ አይነት አይደለም። ሩጫዬ ከጉም ጋር እንደመታገል አይነት አይደለም። በከንቱ አልደከምኩም። ጌታ ይባረክ። በምን አልደከምኩም? በከንቱ አልደከምኩም። ያለ ሐሳብ አልሮጥኩም። ንፋስን እንደሚከተል ሰው ዝም ብዬ በከንቱ አልሮጥኩም። ለምን ጢሞቴዎስ ላይ ሲጽፍለት በሁለተኛ ጢሞቴዎስ ላይ ምዕራፍ 4 ሁለተኛ ጢሞቴዎስ ምዕራፍ 4 እንደዚህ ብሎታል። ቁጥር 6 በመሰዋዕት እንደሚደረግ የኔ ሕይወት ይሰዋልና የምሄድበትም ጊዜ ደርሷል። መልካሙን ገደል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊትም የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ጌታ ይባረክ። ለምንድነው በከንቱ ያልተጋደልኩት? ለምንድነው ሩጫዬ ከንፋስ ጋር እንደሚታገል ሰው ያልሆነው? ሽልማት አለኝ። አሜን። ሽልማት የሚናገረው ደግሞ የኔ ሕይወት በመሰዋዕት እንደሚደረግ ልፈስ ነው፣ ልሞት ነው። እንደ ቁርባን መሰዋዕት ምንድነው? ሞት ተፈርዶበታል። ሮማውያን ያው እሱም የሮም ዜጋ ስለሆነ በሰይፍ ተቀልቶ እንዲሞት የሞት ፍርድ ተፈርዶበታል። ቀኑን እየጠበቀ ነው። ሞት የተፈረደበት ሰው፣ የሞቱን ቀን የሚጠብቀው ሰው እየሞተ ዋጋው ጠፋ ማለት እኮ ነው አይደለ? የሚሞት ሰው ዋጋው ጠፋ፣ ዋጋ የለውም፣ ዋጋ አልቦ ይመስላል ሁኔታው። እየሞትኩ ነው ግን ዋጋዬ ከእርሱ ዘንድ ነው አለ። ጌታ ይባረክ። እና በዚያ ቀን ያስረክበኛል። ሃሌሉያ። ምን ይለኛል? ምኔን? ዋጋዬን ያስረክበኛል። አክሊል ይደፋብኛል አለ። የጽድቅና የዘላለሙን ሕይወት አክሊል ይደፋብኛል። ደግሞ ከእጁ ነው የሚለው። እንዴት ድንቅ ነው! ቅድም ብለናል። ስጦታውን ውድ የሚያደርገው ሰጩ ነው። አሜን። ከነገስታት ንጉሥ ከጌቶቹ ጌታ እጅ በቀኑ መጨረሻ ለተከፈለ ዋጋ የሚሰጥ ሽልማት እንደምን ድንቅ ነው! ክብር ለእግዚአብሔር ይሁን። ሚልኪያስ፣ ወደ ሚልኪያስ ሐሳብ ስንመለስ ምንድነው የሆነው መሰላችሁ? ሚልኪያስ የመጨረሻው የእስራኤል ነብይ ነው። ከምርኮ በኋላ ማለት ነው፣ ከባቢሎን ምርኮ በኋላ። ከሱ በፊት የነበሩ ሐጌና ዘካርያስ የተባሉ ነቢያት እግዚአብሔር ሕዝቡን እንደሚታደግ የተናገሩት የበረከት፣ የጥበቃ፣ የብልጽግና፣ የደህንነት ተስፋ ሁሉ ስላልተፈጸመ እግዚአብሔርን መጠርጠርና ከእግዚአብሔር ጋር ክርክር መቅጠም ጀምረው ነበረ ሕዝቡና እግዚአብሔር። እና ሙሉ መጽሐፉ የሚያካትተው ጥያቄና መልስ ነው። ወድጃችኋለሁ ይላቸዋል፣ እነሱ በምን ወደድኸን ይላሉ። ሌላ ጊዜ ደግሞ እሱ ሰርቃችሁኛል ይላቸዋል፣ ደግሞ በምን ሰረቅን ይላሉ። እዚህኛው ክፍል ላይ ደግሞ ቃላችሁ በእኔ ላይ ድፍረት ሆኗል አላቸው። ቃላችሁ በእኔ ላይ ድፍረት ሆኗል። የድፍረት ቃል ተናግራችኋል፣ ሰምቻችኋለሁ። ከዛ ምን አሉት? ምንም እንዳላለና ምንም በልቡ እንዳላሰበ ሰው በአንተ ላይ ደፍረን የተናገርነው በምንድን ነው አሉ። በምንድን ነው ደፍረን የተናገርነው? ላስታውሳችሁ አለና እንደዚህ ያለ እግዚአብሔርን ማገልገል ምንድን ነው ብላችኋል? ከንቱ ነው ብላችኋል።
ለምንም አይጠቅምም ብላችኋል። በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች መሆን ማለት ከምድራዊ ደስታና ጥቅም የእግዚአብሔርን ትእዛዝ በመጠበቅ ያው ስለሚያመልጣቸው በፊቱ ሐዘንተኞች መሆን ምን ይረባናል፣ ምን ይጠቅመናል ብላችሁ ሰምቻችኋለሁ። ይሄም ብቻ አይደለም፣ ትዕቢተኞችንና ኃጢአተኞች ደግሞ ምን ብለዋል? ብፁዓን ናቸው፣ የታደሉ ናቸው፣ ኃጢአትን ያደርጋሉ። ምን ብለዋል? ከዛ ደግሞ ጸንተዋል፣ መታወክ የለባቸውም። ስለዚህ ይህንን የድፍረት ቃል ምን ብያችኋለሁ? ሰምቻችኋለሁ። ምናልባት በድፍረት ቀና ብለው እግዚአብሔርን ላይራገሙ ይችላሉ። እርስ በርስ ግን ሲያወሩ፣ ይሄ ቃላችሁ የሚለው የዕብራይስጥ ቃል እርስ በርስ መነጋገርን ነው የሚያሳየው። ስለዚህ እርስ በርስ ሲነጋገሩ ሰምቷቸዋል። በልባቸው የእግዚአብሔርን ታማኝነት፣ ምሕረት፣ ቸርነቱን፣ መግቦቱን፣ በጎነቱን ሲጠራጠሩት ሰምቷቸዋል። ስለዚህ ምን ብያችኋለሁ? ሰምቻችኋለሁ። ለምንድን ነው ህዝቡ የተቆጡት? ከቁጥር 7 ላይ ብንጀምር ወደ እግዚአብሔር ተመለሱ የሚል ጥሪ ነው ያቀረበላቸው። ወደ እርሱ ብትመለሱ ይመልሳችኋል፣ ልጆቻችሁ እና የልጅ ልጆቻችሁ ታምነው ይሰማራሉ፣ ነቀዝ የጎተራ እህላችሁን ምን አይልም አይነካውም ሲላቸው ኖ ብለው ነው ይሄንን ያሉት። በፍጹም በሌላ በብዙ ነገር እግዚአብሔርን ምን ብለነዋል? አይተነዋል። ዛሬም ቢሆን ነቀዙ የኃጥኡንና የጻድቁን ጎተራ ሊለይ አይችልም፣ አይለይም። ከአባቶቻችን ዘመን ጀምሮ አገለገልነው፣ ተከተልነው፣ አመለክነው። ብዙ አውራ በግ የሺህ አውራ በግ ደም አፈሰስንለት፣ ሺህ ስጦታዎችን በፊቱ አቀረብን። ግን ምንም ከንቱ ነው። እግዚአብሔርን ማገልገል ከንቱ ነው። ምን ትርፍ አገኘናል? ትርፍ የሚለው ቃል ድርሻ ማለት ነው። ከኔ ጋር ናችሁ? ምን አልኩኝ? ድራሾቴ። እሺ እግዚአብሔርን አገለግላለሁ፣ ከዛስ እኔ ደግሞ ምን አገኘው ማለት ነው። what is in it for me የሚባል አስተሳሰብ ነው። ምንም ነገር ሲሆን ለኔ ምን አለው? እዛ ነገር ላይ ምን አለው? እግዚአብሔርን አመልካለሁ፣ ከዛስ ለኔ ምን አለው የሚል ሐሳብ ነበራቸው። ጳውሎስ በዚህች ሕይወት ብቻ እግዚአብሔርን ተስፋ ብናደርገው ከሁሉ ይልቅ ምኖች ነን? ሞኞችና ምስኪኖች ነን። እግዚአብሔርን ለዚህች ሕይወት ብቻ ነበረ ተስፋ ሲያደርጉት የነበሩት እና እርስ በርሳቸው ሲያንጎራጉሩ እግዚአብሔር ምን አላቸው? ሰማቸው። ሰማቸው የሚለው የመጀመሪያው ቃል ትርጉም አጮልቆ ሰማቸው ማለት ሚዳቆ የሚያውቃል? ሚዳቋ ወይ ድኩላ ኮሽታ ሲሆን ጆሮአቸውን ቆልፈው ነው የሚሰሙት። እግዚአብሔር አንድም ጠብ ሳትል የተናገሯትን ሰምቻችኋለሁ እና ደግሞ መዝግቦ ነበር። ስለዚህ እግዚአብሔርን ማገልገል ከንቱ ነው። አንደኛ የተናገሩት ቃል። ትእዛዙን መጠበቅ ምን ይረባናል? ሶስተኛው በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች መሆን ምን ይጠቅመናል? ማን ዘኑ አላቸው? በጣም የምወደው ጥቅስ መዝሙረ ዳዊት ምዕራፍ 10:22 ላይ እግዚአብሔርን በደስታ አገልግሉት ይላል። በምን አገልግሉት? በደስታ አገልግሉት፣ በፊቱም በዝማሬ ግቡ። አንዳንዱ ትርጉም በእልልታ ግቡ ይላል። እግዚአብሔርን በምን እንድናገለግለው ነው ጥሪው? በደስታ። ሰው እንኳን ለአንድ ደስ ስለሚያሰኘው ጌታ ያለ ክፍያ ጎንበስ ቀና ብሎ ያገለግላል። ስለዚህ ይህንን ጌታ በደስታ እንድናገለግለው ነው ጥሪው። እነሱ ግን ሐዘንተኞች ሆነው ነበር የሚያገለግሉት። ማን ዘኑ አላቸው? ምን መሰላችሁ? ባጭሩ እግዚአብሔርን በከንቱ እያገለገሉ እግዚአብሔርን ማገልገል ከንቱ ነው ይላሉ። በከንቱ ያገለግላሉ፣ አገልግሎት ከንቱ፣ ለምንም አይጠቅምም ይላሉ። እግዚአብሔር ሌላ ቡድን ሲያወራ ሰማ። አሜን፣ ክብር ለእግዚአብሔር ይሁን። ሌላ ቡድን ሲያወራ ሰማና
እጅግ ደስ አለው። ያወሩት ወሬ በጣም ደስ አለው። ከዛ የመታሰቢያ መጽሐፍ ጻፈላቸው። ጌታ ይባረክ። ሲያወሩ ሰማ። እነዚህ እግዚአብሔርን የሚፈሩና ስሙን የሚያስቡ ናቸው። መልካም ነገር አወሩ። ስለ እግዚአብሔር የተናገሯትን በጎ ቃል፣ መልካም ወሬ ሁሉ፣ ለስሙ ያሳዩዋትን ፍቅር ሁሉ፣ እሱም ብቻ በማሰብ ያደረጓትን መልካም ነገርና ደግነት፣ ሐሳብም ትሁን ተግባር፣ ቃላትም ትሁን ሁሏንም አንድም ሳይቀር ምን አለው? መዘገበው። ዋጋ ያለው ነው ድካማችን። አሜን። ከኔ ጋር ናቸው? እስኪ ነቃ በሉ። ዋጋ አለው ድካማችን። ጌታ ይባረክ። እና እነሱ አያስታውሱትም። ያደረጉትን መልካም እንኳን ላያስታውሱ፣ የተናገሩትን በጎ ቃል ላያስታውሱ፣ ለእግዚአብሔር ያሳዩትን ፍቅር ሊረሱት ይችላሉ። እግዚአብሔር ግን ምን አላለው? መዝግቦታል። ማቴዎስ 25 ላይ ተርቤ አበልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዣለሁ ጠይቃችሁኛል፣ መች አሉ አይደለ? መቼ ጌታ ሆይ አንተ ታርዘ መች አልብሰን፣ ተርበ መች አብልተን፣ መች ታስረ ጠየቅን? ረስተውታል። የለም ከሀሳባቸው መች ነው? ቆይ ለአንተ በጎ ነገር ያደረግነው መች ነው? ተመዝግቧል። አንድም ሳይቀር በመታሰቢያ መጽሐፍ። ጌታ ይባረክ። ዕብራውያን ምዕራፍ 6 ላይ ቁጥር 10 እግዚአብሔር ቅዱሳንን ስላገለግላችኋቸው እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ሌላ አይደለም። ቅዱሳን የሚላቸው ሐዋርያቱን ነው። እየተንከራተቱ አንዴ እዚህ አንዴ እዛ አንዷ ቤት ሄደው ሳምንት እየቆዩ ምናምን የሚያገለግሉትን እነሱን ቅዱሳኑን እነሱን ያገለግላችሁትን ማገልገል፣ የሰራችሁትን ምን ስራ፣ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር ምን አይደለም አይረሳውም። መታሰቢያ ጥቅሱን አነበዋለሁ። ማቴዎስ 10:42 ላይ ማንም ከእነዚህ ከታላላቆች አገልጋዮች ነው የሚለው ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ እና ሳይሆን ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ቀለል ያለ ጥቅስ አይደለም። ማንም ከእናንተ ምን አንዲት ቀዝቃዛ ውሃ ጽዋ በማን ስም? በደቀ መዝሙር ስማት የጌታ አገልጋዮች ባሪያዎቹ ብላችሁ እንኳን አንዲት ቀዝቃዛ ውሃ የሰጣችኋትን እሷን ብቻ ነው ደግሞ እውነት እላችኋለሁ። ምን እላችኋለሁ? ጠንከር ያለ ቃል መናገር ሲፈልግ ኢየሱስ እንደዚህ ነው የሚለው፣ እውነት ነው የምላችሁ፣ አታምኑኝም ስነግራችሁ። ዋጋው አይጠፋበትም፣ ጭራሽ አይጠፋበትም ዋጋው። ለስሙ ተብሎ የተደረገ ፍቅር፣ በጎነት፣ እግዚአብሔርን ታስቦ የተደረገ ነገር ሁሉ አይጠፋም። አንዷን በምድር አትወርቅም። ለምሳሌነት 3 ሰዎችን ላንሳና ጨርሳለሁ። የመጀመሪያው ሰው የታሰበ ቆርኔሌዎስ ነው። አህዛብ ነው። ሮማዊ ወታደር
ስለ እግዚአብሔር ሰምቷል። የእስራኤልን አምላክ ከሩቅ ሰምቷል እና ፈልጎታል። ግን ውልደቱም ዘሩም ወደ እግዚአብሔር ለመቅረብ ብዙም አይፈቅድለትም። ዘሮቹ ሁሉ አይሁዳውያንን ለማስጨነቅ በደንብ የተነሳሱና የቆሙ ናቸው። እሱ ግን ለየት ብሎ እግዚአብሔርን ስለሚያውቅ እግዚአብሔርን ስላወቀ አማልክቱን ሁሉ ትቶ እግዚአብሔርን ማምለክ ጀመረ። ያልተገረዘ ነው። ወደ ቤተ መቅደስ መግባት አደባባዮቹን መርገጥ አይፈቀድለትም። ግን በሩቅ ሆኖ እግዚአብሔርን ያመልክ ነበር። ከዛ ዘሮቹ ወገኖቹ የሚያስጨንቋቸውን ለአይሁዳውያን እንኳን ምጽዋት ያደርግ ነበር፣ እግዚአብሔርን ብቻ አስቦ። ይሄም ብቻ ሳይሆን በቀን 3 አይሁዳውያን ሲጸልዩ ስላየ በቀን 3 ይጸልያል። ከረጅም ጊዜ በኋላ ሰማይ አሰበው። አሜን። ሰማይ እቅዱ አደረገውና መልአክ ላከለት እና መልአኩን ልኮ እንዲህ አለው፣ ጸሎትህና ምጽዋትህ መታሰቢያ እንዲሆን አረገ። ጸሎትህና ምንህ የምትሰጠው ምጽዋት አው መዳን በመመጾት አይደለም አይደለ? አስቤዋለሁ። በዚህ ምክንያት ቀላቀለው፣ ወደ ዘላለም ቤት ቀላቀለው። በክርስቶስ ኢየሱስ ጠቀለለለት፣ አገልጋዩን ላከለት። ሌላው መርደኪዮስ ነው። ምንድነው የሆነው? አንድ ቀን ነው እዛ በር ጠባቂ ሆኖ በሩ አጠገብ ሆኖ እያለ ገበታና ታራ የሚባሉ የንጉሱ ጠጅ አሳላፊዎች ንጉሱን ለመግደል ሐሳብ ሲያንሸራሽሩ ሲንሾካሾኩ ሰምቷቸው ለንጉሱ ተናገረ። ቅሌታም አይደል የሚያስብለው? ማን ይናገራል? የንጉሱ ጠጅ አሳላፊ ናቸው። የመግደል ሙከራው አይሳካላቸውም ብሎ ማሰብ ዘበት ነው። ትንሽ የመርዝ ቀላቅሎ መስጠት ብቻ ነው ከጥሩ ከመልካሙ ወይን ጋር። ምን አቀበጠኝ ብሎ ዝም ማለት ይችል ነበር። ኖ አለ። ደግሞ ዘሩንና ወገኑን የሚያስጨንቅ ንጉስ ነበር፣ ግን ተናገረ። ሂዱ። ወስዋሳ የሚባል አይነት ሰው ይመስላል። እሱ ግን ለሰማው ነገር ታማኝ ነበር። በቃ ሂዶ ተናገረ። ነገሩ ተደረሰበት። ገበታና ታራ ንጉሱን ለመግደል እንዳሰቡ ግን መርደኪዮስ እንደሰማቸው ለንጉሱም እንደተናገረ ንጉሱም ከሞት እንዳመለጠ በኒሳን ወር በዚህኛው ቀን ተብሎ ምን ተጻፈ? በንጉሱ የታሪክ መጽሐፍ ተጻፈ። ይህንን በጎ አድራጊ ሰው መንግስት ረሳው። ሰው ረሳው፣ ወገን ረሳው፣ መንግስት ረሳው። እግዚአብሔር ግን አስታወሰው። አሜን። እሱን ለማስታወስ ባሪያውን ወደ ሰላም ለማምጣት አንድ ንጉስ አወከ። በሌሊት ቢተኛ ቢገላበጥ እንቅልፍ አልመጣው አለ። ከዛ በኋላ ነው ታሪኩ ግልጽ ነው። አምጡልኝ እስኪ የታሪክ መጽሐፍ ብሎ ሲያገላብጥ የተጻፈው ነገር ተገኘ። ከዛስ ወዲያው በአእምሮ የመጣለት ለዚህ ሰው ምን ተደረገለት? የመንግስቴን እኩሌታ ከፍዬ ሰጣሁት፣ ብዙ ባለጠግነትና ወርቅ አሸከምኩት። ምን ተደረገለት? ምንም። አለ፣ በሕይወት አለ። የት ነው? በር ጠባቂ። ያቺ ቀን ሃማ የንጉሱን ቀለበት ተቀብሎ ማህተም አድርጎ ታሪኩ ግልጽ ነው፣ እናውቀዋለን። ጊዜ ለመጠቀም የሚንጠለጠልበት ቀን ነበር። ሁሉ ነገር አልቋል። በጣም በደስታ ጠላቱ ሃማ እየገባ ነው። ገባ። ከዛ ሲገባ ቶሎ በንጉስ ቀለበት ማተም ብቻ ነው። ንጉሱ ደግሞ በዛ ሐሳብ ስለነበረ ማን አለ ሃማ ማን አለ እዚህ? ማን አለ ሲባል ሃማ አለ ተባለ። ሃማ ቀረበ። ንጉሱ ያከብረው ዘንድ ለሚወድ ምን ይደረግለታል? ጌታ ይባረክ። ይሄ ቃል ማለት ነው የሰማዩን ቃል የሚያስተጋባ ነው። የሰማዩ ንጉስ ሊያከብረው ወዷል። አሜን። ንጉሱ ሊያከብረው ዘንድ ለሚወድ ምን ይደረግለት? ለራስ ሲቆርሱ አያሳንሱ ይላሉ እና ደረደረው አንድም ሳይቀር ከተናገረው ቃል አንድም ሳይቀር ለማን አደርግለት? ሞት በተደገሰበት ቀን አንዱን የሰራውን መልካም ስራ አስቦ ጌታ ታደገው።
ሌላው ዮሴፍ ነው። በእስር ቤት እያሉ የንጉሱ 2 ጠጅ አሳላፊና እንጀራ ጋጋሪዎች ህልም አይተው ሲጨነቁ ተረጎመላቸው። አንደኛውን አትደርስም ከንጉስ አለው። አልገባም። ጠጅ አሳላፊው ዮሴፍ እንደተናገረው ወደ ንጉሱ ተመልሶ ሄደና እባክህን አስታውሰኛል። ሰው እንዲያስታውሳችሁ ለምናችሁ ታውቃላችሁ? አስታውሰኝ። በጣም ቃል የተገባለት ነው። ህልም ተሰጥቶታል። ሁኔታ ሁሉ ግራ የሚገባ ነው። ግን ወደ አንድ ተስፋ ቢስ ሰው ተመልክቶ አስታውሰኝ፣ አትሊስት ህልም ተርጉም ይላለሁ፣ ቢያንስ ይህን ተስፋን አብረን ይህን ደስታን አጣጥመን አስታውሰኝ። ግን ረሳው። ሰው ይረሳል ወዳጆች። እግዚአብሔር ግን ዮሴፍን አሰበው ተብሎ ተጻፈ። ሊትራሊ አሰበው እና በመንግስት ላይ ፕሮግራም አወጣ እግዚአብሔር። አንድ ሰው ለማሰብ ሀገር ላይ አንድ ሀገር ላይ ማለት ነው አንድ መንግስት ላይ እቅድ አወጣ። 7 ዓመት ጥጋብ፣ 7 ዓመት ረሃብ፣ በቃ ፕሮግራም አወጣ አንድ ሰው ለማስታወስ። ይህ ለስሙ የሚደረገውን ክብርና የምናሳየውን ፍቅር ለጌታም ያለንን ታማኝነት እንደማይረሳ የሚያሳይ ነው። ጌታ ይባረክ። እግዚአብሔር የኃጢአተኞቹን ኃጢአት አስታውሶ የጻድቁን ጽድቅ የሚረሳ አመፀኛ አምላክ አይደለም። አሜን። ጌታ ይባረክ። ለእናንተ ያለኝ ምኞትም ሐሳቤም ይሄ ነው። ማንም ታማኝ በሌለበት ታማኝ ሆነን ልናገለግለው ይገባል ጌታን። እግዚአብሔርን የሚያገለግል አንድ ሰው በጠፋበት በታማኝነት ጎንበስ ቀና ፍግም ደፋ ብለን ልናገለግለው ይገባል። ማንም አይወቀው፣ ማንም አያስተውለው፣ ማንም አይየው፣ ማንም ጥሩ ሰርተሃል አይበል፣ ጎሽ አይበል፣ እውቅና አይሰጠን፣ ግድ የለም በማንምም እንረሳ። የሰማዩ አባታችን አይቶታል። አሜን። የነገስታቱ ንጉስ የጌቶቹ ጌታ አውቆታል። እሱ አውቆታል። ይሄም ብቻ አይደለም፣ እንዴት ደስ ይላል፣ መዝግቦታል። ያውም አንድም ሳይቀር አንዱም ምድር ላይ ጠብ ሳይል ለስሙ ያሳየነውን ፍቅር አንደኛ ቆሮንቶስ ምዕራፍ 4 ላይ ጳውሎስ እንደ እግዚአብሔር አገልጋይ የተሰማውን ስሜት እዛ ክፍል ላይ ይናገራል። እንደ እግዚአብሔር አገልጋይ ባለፈበት መንገድና ጎዳና ውስጥ ሲያልፍ የተሰማውን የስሜት መውረድና መውጣት እዛ ክፍል ላይ ተናግሯል። እንዲህ ነበር ያለው ምዕራፍ 4 ቁጥር 8 ላይ የቆሮንቶስ ቤተክርስቲያን ሰዎች በጣም አስቸጋሪ ናቸው፣ በሐዋርያነቱ አያምኑም፣ ብር አምጡ ምናምን ሲላቸው የሚበላው ይመስላቸዋል፣ ብዙ ጥያቄ ያነሳሉ፣ ብዙ የማይመቹ ናቸው። ራሱን ለማስረዳት ብዙ ጊዜ የሞከረው ለቆሮንቶሳውያን ነው። በጣም ደከመ። እኔ እንደዚህ ሆኜ እዚህ ገብቼ እዚህ ወጥቼ ብሎ ራሱን ለማስረዳት ብዙ ይደክማል። ለዚህ ቤተክርስቲያን ስለማይረዱት ማለት ነው። አይረዱትም እና እንደዚህ ያለ አሁንም ጠግባችኋል፣ አሁንስ ባለጠጎች ሆናችኋል፣ ያለ እኛ ነግሳችኋል። እኛ ደግሞ ከእናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበር። ለዓለም ለመላእክትም ለሰዎችም መጫወቻ ሆነናል። እነማን? እኛ ሐዋርያቱ። ያለኛ ያለ ሐዋርያቱ ብቻችሁን ነግሳችኋል፣ ብቻችሁን ባለጠጋ ሆናችኋል። ከኛ ጋር ብትነግሱ እንደው መልካም ነበር ነው። እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን ይሰማኛል። ምን እንዳደረገን? የኋለኞች እንዳደረገን አስባለሁ።
እኛን ሐዋርያቱን ይመስለኛል። እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ልባሞች ናችሁ። እኛ ደካሞች ነን፣ እናንተ ግን ኃይለኞች ናችሁ። እናንተ የከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሰማለን፣ እንንከራተታለን፣ በገዛ እጃችን እየሰራን እንደክማለን። የመጨረሻው ስንኝ እስካሁን ድረስ የዓለም ጠራጊ የሁሉም ጉድፍ ሆነናል። ታላቁ የወንጌል ሰባኪ፣ የማይደገመው ሰባኪ ይሰማኛል። የዓለም ጠራጊ ከዛ ምን እንደሆንን ጉድፍ፣ ከዛ ደግሞ ከሁሉም በሁሉም የኋለኞች። አንሽቀዳደምማ። ስላልተሽቀዳደምን ከሌላው ጋራ የኋለኞች እንደሆንን ይሰማኛል አለ። በሌላ ስፍራ እንደውም እዛው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 12 ላይ ሞቱ በእኛ ሕይወቱ በእናንተ ይሰራል። እኛ እየሞትን፣ እኛ እያለቅን፣ እኛ እየፈራረስን እናንተ ሕይወት ታገኛላችሁ በእኛ አገልግሎት። እኛ እየነተብን እናንተ ጋር ሕይወቱ ይሰራል፣ እኛ ጋር ሞቱ እየመጣ። ሮሜ ምዕራፍ 8 ቁጥር 36 ቀኑን ሙሉ እንደሚታረዱ በጎች ተቆጠርን። እንደተባለው ነው አለ። እንደሚታረዱ በጎች ቀኑን ሙሉ ስላንተ እንገደላለን ሁልጊዜ። ግን ምን አለ? ግን ይህንን ሐሳቡና ስሜቱን እንዴት ለወጠው? ሁለተኛ ቆሮንቶስ ምዕራፍ 6 ይሄ የሚሰማው ስሜት ነበር። ግን ለዚህ ለተሰማው ስሜት ምን ምላሽ ሰጠ? ጌታ ይባረክ። ምን ምላሽ ሰጠ? የኋለኛ እንደሆነ ያስባል። የዓለም ጥራጊና ጉድፍ እንደሆነ ያስባል። እነሱ እየከበሩ ሌላው እየከበረ እሱ እንደተዋረደ ያስባል። በድህነቱ ሌሎች ባለጠጋ እንደሆኑ ያስባል። ግን ምን ይሰማዋል? እንደዚህ ያለ 6 ከቁጥር 4 ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። ጌታ ይባረክ። በሁሉም ግድ የለም እናማጥነዋለን፣ ባላንስ እናረጋለን። በሁሉም በምንና በምን? በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወይኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦም፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ ግብዝነት በሌለበት ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ፣ በክብርና በውርደት፣ በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን። እንደዚህም ሁነን እያገለገልን አሳቾች እንባላለን፣ ግን እውነተኞች ነን። ያልታወቁ ስንባል የታወቅን ነን። ያልታወቁ ስንባል እንታወቃለን። ሳይታወቅ ሲቀር ዋጋችን የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን። አንዳች የሌለን ስንሆን ግን በእርግጥ ሁሉ የኛ ነው። በዚህ የገዛ ልቡን አበርትቷል። የሚልኪያስ የመጨረሻው ክፍል ከቁጥር 17 እስከ 18 ጻድቁ ይላል እነሱ፣ ይሄ የመታሰቢያ መጽሐፍ የተጻፈላቸው እነሱ፣ እስኪ ገንዘቤ ናቸው በሉ፣ ገንዘቤ ናቸው በሉ። እነሱ የኔ ገንዘብ ናቸው። ዋጋቸው አይታወቅም፣ አይታወቅም። ዋጋቸው ከኔ ጋር ነው። ገንዘቤ ናቸው፣ ገንዘቤ ናቸው እና ደግሞ እታደጋቸዋለሁ ይላል። የመጨረሻው ቀን ይመጣል አለ።
ክብር ለእግዚአብሔር ይሁን። ቀን ይመጣል በጻድቁና በኃጢው ላይ የምትለዩበት ቀን ይመጣል። በታማኙና በአጭቤው ላይ የሚለይበት ቀን ይመጣል። ለእውነተኞች ቀን ይመጣል አለ። በዛን ቀን እግዚአብሔርን ማገልገል ከንቱ እንዳልሆነ፣ ሃሌሉያ፣ እግዚአብሔርን ማገልገል ከንቱ እንዳልሆነ በሁሉም ልብ ይታሰባል። መዝሙር 58:11 ላይ ሰውም በዚያን ቀን ይላል በእውነት ለጻድቁ ዋጋ አለው ይላል። እሺ በእውነት ለጻድቁ ምን አለው? ዋጋ አለው ይላል። ስንት ሰው? ሁሉም ሰው ያኔ ዋጋውን ሲያስረክብ፣ ለአገልጋዮቹ ዋጋውን ሲያስረክብ፣ ያን ጊዜ ሰው ሁሉ ምን ይላል? በእውነትም ለጻድቁ ምን አለው? ዋጋ አለው። አንድ ባለጠጋ ወጣት ልከተል እፈልጋለሁ አለው ኢየሱስን። ሁሉን ትተህ ሲለው እያዘነ ተመለሰ። ታሪኩ ግን ስለምናውቀው አሳጥረዋል። እያዘነ ሲመለስ ጴጥሮስ ነው። ትዝ አለው፣ መረቡ ትዝ አለው፣ ትቶት የወጣው አሳ ትዝ አለው፣ ጌታን ለማገልገል ሚስቱን ትቶ እንደወጣ ትዝ አለው፣ ልጅ ካለው ልጆቹን ትቶ እንደወጣ ትዝ አለው። ለካም ይመለሳል። እኛ ግን ተከተልን ሁሉን ትተን። ስለዚህ ዋጋችን ምንድን ነው አለው። ዋጋውን ነገረው። ስለኔ ሲል ቤቱን፣ ንብረቱን፣ ሚስቱን፣ ልጆቹን ያለውን ሁሉ የተወ እውነት እላችኋለሁ በሚመጣው ዓለም 100 እጥፍ። ክብር ለእግዚአብሔር ይሁን። ስንት እጥፍ? 100 እጥፍ። ይሄ ፍጽምናውን ነው። 100 እጥፍ ተትረፍርፎ በምድር ስለ ስሙ ለተከፈለ ዋጋ 100 እጥፍ፣ 100 እጥፍ፣ 100 እጥፍ። ይሰማል። ጌታ ይባረክ። በጣም የሚገርማችሁ ይህ መደበኛ የአምልኮ ፕሮግራም ብቻ አይደለም። ወይም ደግሞ እንደተለመደው አይነት የስብከት ክንውን ብቻ አይደለም የዛሬው ፕሮግራም። ጌታ ይባረክ እና ማንም ሳያውቃቸው፣ ማንም ሳያያቸው፣ ማንም ሳያስተውላቸው፣ በማንም ጎሽ ሳይባሉ፣ በማንም ጥሩ ሰርተሃል ሳይባሉ ከሰው ሳይሆን ከእግዚአብሔር የሆነውን ብቻ በማየት በሕይወታቸው ዘመን ሙሉ ጌታን በታማኝነት ላገለገሉ የእግዚአብሔር ታማኝ ባሪያዎችና አገልጋዮች አገልግሎታቸውን ለፈጸሙ እየፈጸሙ ላሉና ለሚፈጽሙ ሁሉ መታሰቢያ እንዲሆን የተዘጋጀ ፕሮግራም ነው እና በዚህም ምክንያት በቃሉና በኑሮው ከፊታችን በመቅደም በሁሉም ነገር ምሳሌ ስለሆነን ስለ አንድ ታማኝ የጌታ ባሪያና አገልጋይ እግዚአብሔርን ልናመሰግነው ወደናል። አሜን። ጌታ ይባረክ። ስለዚህ በመንፈሳዊ ሕይወት እና በእምነት በአባቴ ማሳ ደግሞ አብሮኝ ሰራተኛ፣ በአምላኬና በጌታዬ በንጉሴም ሰራዊት ሁሉ መካከል ደግሞ አብሮኝ የጦር ጓድ የሆነውን ፓስተር አለሙ ኃይሌን እና ቤተሰቦቹን በጭብጨባም ባይሆን ከመቀመጫችሁ ተነስታችሁ ወደ መድረክ እንድትቀበሉኝ እፈልጋለሁ።
እና ለምታውቁትም ለማታውቁትም ስለ ፓስተር ትንሽ ማለት እፈልጋለሁ፣ ከብዙ በጥቂቱ ማለት ነው። ይህም ሰውን ለማሞካሸት ብቻ አይደለም። ግን ምን መሰላችሁ? ሰውን ካከበሩት፣ ካሉት አንቱ፣ ከወደዱት፣ ካፈቀሩት በእውነቱ ሳይሞት ሳለ በህይወቱ አይኑ እያየ እየሰሙ ጆሮዎቹ የሚባል እሳቤ ስላለን ይህም ብቻ ሳይሆን በእግዚአብሔር ቃል የተመከር ነው ነገር ስለሆነ ነው ይህንን የምናደርገው። እግዚአብሔር ይመስገን ስለሁሉ፣ ክብር ለእግዚአብሔር ይሁን። ፓስተር አለሙ እና ጌታንን የግል አዳኛው አድርጎ ከተቀበለ በኋላ እንግዲህ ካለን ቅርበት የተነሳ እንግዲህ አንተ እያልኩ ነው የምቀጥለው እና እርሱን ለማገልገል መወሰኑ በመጀመሪያ ያስከፈለው ዋጋ ቤተሰቦቹ ነው እና እኛን ወይስ እግዚአብሔርን ተብሎ በግልጽ ተነግሮት እግዚአብሔርን ብሎ ከመጀመሪያው ዋጋውን ተምኖ የወጣ እግዚአብሔር አገልጋይ ነውና የትምህርት ቆይታውን ከጨረሰ በኋላ 5 ዓመት ቀበና አድቬንቲስት ቤተክርስቲያን በአስተማሪነት አገልግሏል። እንደገና 5 ዓመት የቤተክርስቲያን ፓስተር ሆኖ በፍልውሃ ቤተክርስቲያን አገልግሏል። እንደገና 5 ዓመት የሴንትራል ፊልድ ላይ በዲፓርትመንት ውስጥ አገልግሏል። 11 ዓመት ዩኒየን ላይ በዲፓርትመንት አገልግሏል። እንደገና 5 ዓመት የዩኒየን ዋና ጸሐፊ ሆነው አገልግሏል። 11 ዓመት እንደገና የዩኒየን ፕሬዝዳንት ሆኖ አገልግሏል። 5 ዓመት ደግሞ የአድራ ዳይሬክተር በመሆን ስለ ፓስተር እግዚአብሔር ይመስገን። አሜን፣ ክብር ለእግዚአብሔር ይሁን። ስንት ዓመት ማለት ነው? 47 ከተሳሳትኩ ያርመኛል። 47 ከ47 እስከ 50ዎቹ ያለ እስከ 50 ያለ የአገልግሎት ጊዜ ነው። ክብር ለእግዚአብሔር ይሁን። ከዚህም በላይ ከ40 የሚበልጡ በዛሬው ጊዜ ከሎካል ቸርች እስከ ዲቪዥን ድረስ በተለያየ ፖዚሽን ሆነው እግዚአብሔርን የሚያገለግሉ ታላላቅ ፓስተሮች እንደኔ ደግሞ ታናናሽ አገልጋዮችን ከ40 በላይ የሚበልጡ አገልጋዮችን አስተምሮ ወደ አገልግሎት ያሰማራ ነው። ጌታ ይባረክ። ይህ ቁጥር ብቻ አይደለም። ይህ ትልቅ ራዕይና ትልቅ ስኬት ነው። ጌታ ይባረክ። በቃ ትልቅ ስኬት ነው። የቀረው ነገር እንዳለ ሆኖ ማለት ነው። ሌላው ለማታውቁ ነው ለማናውቅ በቴዎሎጂና በአካውንቲንግ ፈርስት ዲግሪ ያለው ከዛ በሊደርሺፕ ደግሞ ማስተርሱን ሰርተዋል። በቢዝነስ አድሚኒስትሬሽን ደግሞ ፒኤችዲ ያለው እግዚአብሔር ይመስገን። አገራችን አሏት ከሚባሉት እንቁ ሰው መካከል አንዱ ነው። ስለሱ እግዚአብሔር እናመሰግናለሁ። ከፓስተር ጋር ስንተዋወቅ አንድ ቀን ነው። በእርግጥ አንድ ቀን አልነበረም። ጌታ ወደ ህይወቴ መምጣት ሲጀምር ዩኒቨርሲቲ ገብቼ ያለ በቃ ውጣ አለኝ። ማለቴ ጨረስኩ፣ ራዕይ ጨረስኩ፣ የምኖርለትን ነገር ጨረስኩ። እግዚአብሔር ለአገልግሎት ብቻ ሲጠራኝ ወዴት እንደምሄድ ሳላቅ ትምህርቴን አቋረጥኩት። ሄድኩ ቤተሰብ ጋር። እኔ ዝም ብዬ የገጠርም ልጅ ስለሆንኩ አዲስ አበባን በስም ነው የምናውቀው እና ጫካ ስለምኖር በቃ እንደዚህ እወጣለሁ አገለግላለሁ የሚል ሀሳብ ስላልነበረ እንደው ገጠር ለገጠር እየዞርኩ አገለግለዋለሁ ብዬ ነው የወጣሁት። በቃ በጉጉት የሚጠብቁ ቤተሰቦች እያሉኝ ደረሰልኝ። አሁን አሳረፈኝ። ግን ጌታ በመካከል ገባ እና ምን እንደማረግ አላቅም ነበር። ግን ኋላ ላይ ፓስተር አለሙ ኃይሌ እኮ እንደዚህ ያስተምራል ልጆቹን፣ በተለይ ደግሞ ዩኒቨርሲቲ ሆነው ጥለው ለመውጣት የሚፈቅዱ ካሉ የሚባል ወሬ ስንሰማ ስልኩን አፈላልገን ከአንዱ ወዳጅ ጋር አገኘ ነው። እኔ ፈርስት ይር ነበርኩኝ። ጓደኛዬ ደግሞ ለመመረቅ 1 ዓመት የቀረው ነበር እና ሁለታችንም ጥለን ወጣና ከእሳቸው ጋር እንደተገናኘን ትምህርቱን ጨርሱት፣ ከዛ በኋላ እንገናኛለን። አገልግሎት የሰነፎች መከማቻ እንደሆነ እንዳይታወቅ ትምህርት ያቃታቸው ሌላ ነገር መስራት የማይችሉ ለአገልግሎት ብቻ እንደዚህ እንዳይባል ትምህርት ጨርሱ፣ ዲግሪ ማስተርሳችሁን ያዙ፣ ወደ እኔ ኑ፣ ከዛ አስተምራችኋለሁ አለ። እኛ ቆርጠናል። በቃ እኛ በጎን እንጀራ ማብሰል አንፈልግም።
አልነው ካላችሁ ብሎ ከዛ ያለንን ቃል አልረሳው። አስቴር ብጠፋም ልጥፋ ብላ ግን ምን አላለችም? አልጠፋችም። ይህ ለህይወቴ በአገልግሎቴ ዘመን ሁሉ እንደ መልህቄ ነው። ውሳኔው ብጠፋም ልጥፋ ነው። መፈክሩ ብጠፋም ልጥፋ ነው። ግን አልጠፋችም። ጌታ ይባረክ። አንዴ በጣም አስደንግጦኛል። ኩየራ እየተማርን ጊዜ እንደው ወዲያው እንደገባን ነውና ወጪውን ምናምን ጻፉልኝ ብሎ ነበርና ቶሎ ጻፍ አድርጌ ደርድሬ በአማርኛ ላኩለት። ቴክስቱ ከመች ገብቶ ከመች እንደደወለ አላውቅምና ወዲያው ደወለና ወዲያው አነሳሁት። ምንድነው የጻፍከው አለኝ ቆጣ በሚል ድምጽ። ደነገጥኩና ቶሎ ሳየው አልተሳሳትኩም። ማለት ፓስተር አላየኸውም እንዴ? በእንግሊዘኛ ጻፈው አለኝ። እኔ ቋንቋ ላይ በጣም የወረደ ነበሩ። ለፓስተር ቴክስት ስጽፍ ነው የለመርኩት። የሚገርማችሁ ቢያንስ ትንሽም ቢሆን በእንግሊዘኛ ጻፈው። አንተ እንግዲህ በሁሉም ነገር ብቁ መሆን አለብህ፣ በእንግሊዘኛ ቶሎ ጻፈው ብሎ አጽፎኛል። ስለ ፓስተር እግዚአብሔርን አመሰግናለሁ። 7 ነገር ከፓስተር ጋር አብሬ አላደኩም፣ አብሬ ማገልገል እድልም አልገጠመኝም። ግን ጥቂት ከሱ ጋር በቆየሁት ጊዜ 7 ነገር ስለ ፓስተር ነግራችሁና ጨርሳለሁ። በመጀመሪያ ታማኝ ነው። እግዚአብሔር ይባረክ። ታማኝ፣ በጣም ታማኝ፣ ለራሱ ታማኝ፣ ለሰው ታማኝ፣ ለእግዚአብሔር ታማኝ፣ ለስራ ታማኝ። ሁለተኛው ከፍቅር ጋር የመርህ ሰው ነው። ከፍቅር ጋር የመርህ ሰው ነው። ስለ ፍቅር መርህን አያርድም። ስለ መርህ ደግሞ ፍቅርን ቸል አይልም። የፍቅር ደግሞም የመርህ ሰው። ሶስተኛ እውነተኛ ነው። እጠላለውን አይፈራም። እኔ ዝም ብዬ ሳይ እገፋለውን አያውቅም። ይነግራችኋል ካጠፋችሁ። ጌታ ይባረክ። አሜን። የሚነግሩንን ሰዎች ይስጠን እግዚአብሔር። የማይደልሉንን ሰዎች፣ የማይሸነግሉንን ሰዎች እና እውነተኛ። ሌላው ትጉ እጆች ያሉት በስራ የሚያምን ሰው ነው። በጣም የሚገርማችሁ ዚምባብዌ 2 ዲግሪ ሰርቶ ሲወጣ እንኳን ከማንም ምንም አይፈልግም። ትምህርቱን ሁሉ ሲማር በገዛ እጁ እየሰራ ነበር የሚማረው ትምህርት። በጣም በስራ የሚያምን የትጋት ሰው። 5ኛ ለራሱ የማይኖር ሰው። ይህንን ባዘን እናገራለሁ፣ ያው ዋጋው ታላቅ ቢሆን። ብዙ እድል ብዙ መብት እያለው መብቱንም እድሉንም ስለ ጌታ ስለ ኢየሱስ ክርስቶስ ራሱን ለማስከበር ያልተጠቀመ፣ እድሎችን ተጫምቶ ከፍ ያላለ፣ ራሱን የዘነጋ፣ እግዚአብሔርን ብቻ ያስታወሰ። 6ኛው ቀላል የሚባልም ሰው ነው። አንዳንዶች ከፍ ሲሉ ይርቃሉ አይደለ? አይደረስባቸውም። ዝቅ ብለው አናገኛቸውም፣ ካጠገባችን አናገኛቸውም፣ ይጠፋሉ፣ የሉም። ለኔ ብቻ ከሆነ አላቅም። ከፍም ሲል ይገኛል፣ ለመቅረብ ቅርብ። የመጨረሻውና መደምደሚያ ያደረኩት የመልካም ስም ባለቤት ነው። ይሄንን ደግሜ እለዋለሁ፣ የመልካም ስም ባለቤት ነው። እንደ ሰው በተለይም እንደ እግዚአብሔር አገልጋይ መልካምን ስም እንደመያዝ ያለ ባለጠግነትና ስኬት የለም። ሁሉ ይቀራል። እንደ መልአክ ይሰበካል፣ በጣም ይሰነጠቃል። ሁሉም ቀላል ነው። መልካምን ስም መጠበቅ ግን ዋጋ ያስከፍላል። ዮሐንስ በ3ኛ መልእክቱ ላይ ስለ አፍሮዲጡ ሰው ሁሉ ይመሰክርለታል፣ እውነትም ትመሰክርለታለች፣ እኛ ምን መሰክርለታለን ብሎ ጻፈ።
የጌታ አገልጋዮች የመጨረሻ መደምደሚያቸው እነ ጳውሎስ እነ ሳሙኤል ኢየሱስም ጭምር ከእናንተ ምንም አላደረግንም፣ አልሰረቅንም፣ ወርቅ ብር አልተመኘንም ምናምን እንደዚህ ራሳቸውን ነፃ ያደርጋሉ። የመልካም ስም ባለቤት እግዚአብሔርን ስለ ፓስተር በድጋሚ አመሰግናለሁ። ክብር ለእግዚአብሔር ይሁን። አንድ ጊዜ በምንጻጻፍበት ጊዜ ትምህርቴን እንደጨረስኩ አመሰግናለሁ ፓስተር ለማለት ፈልጌ ቃል አጣሁ። አንዳንዴ እሱን ለማመስገንም ያነስኩ መስሎ ራሴን ታየኝ እና እንደዚህ ያልኩት ፓስተር ቴክስታውን ማለት ቴሌግራም ላይ የለጠፉለት በህይወት አኑሮ ረጅም ዕድሜና ጤና ሰጥቶ የልጆችህን ፍሬ ያሳይ ያልኩት። ይሄን ብቻ ነው ያልኩት። በቃ የልጆችህን ፍሬ ያሳይ። በእውነት ደስ ይለኛል እንድትል አይተህን እንድትደሰት እግዚአብሔር ለኛ የተናገረውን በእኛ ያለውን ፕሮግራም አይተህ እንድትደሰት እድሜ ጤና ይስጥ ብዬ ነበር። ለዛ ደግሞ እግዚአብሔር እድሜ ስለሰጠው አመሰግናለሁ። ክብር ለእግዚአብሔር ይሁን። እና ፓስተር አገልግለን ምንም እንኳን አገልግያለሁ የሚል ስሜት ባይሰማንም እግዚአብሔርን እስክናልቅ እስክንፈራረስ ብናገለግለው ያገለገል ነው አይመስለን። ምንም እንኳን እንደዛ ቢመስልም ፓስተርዬ ተሳክቶልሃል በጣም። እንግዲህ በእኛ ነው የሚኖረው። እግዚአብሔር ይባረክ። በእኛ ይበረታል እየደከመ ቢመጣ። እግዚአብሔርን አመሰግናለሁ። ሌላው ምንድን ነው? አገልጋይ ብቻውን ዋጋ ከፍሎ አያውቅም። ብቻውን ዋጋ ከፍሎ አያውቅም። እና አገልጋይ በጣም በብዙ መጎዳት ውስጥ ያልፋል። በጣም አረ ለምኔ በሚያሰኝ ሁኔታ ውስጥ ያልፋል። አገልግሎት ለምኔ በሚያሰኝ ግን በዚህ ሁሉ አብረው በመጎዳት አብረውም ደስ በመሰኘት አብረው ዋጋ ስለከፈሉ ቤተሰቦቹ እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ዋጋ ያስከፍላል በጣም የአገልጋይ ቤተሰብ መሆን በራሱ አብራ ከጎኑ በመሆን ስለረዳችሁ ስላበቃችሁ ባለቤቱም ስለ ሲስተር አስቴር እግዚአብሔር ይመስገን። ስለ በምኒና ስለ በሴ ክብር ለእግዚአብሔር ይሁን። ጌታዬን አመሰግነዋለሁ። ጨርሻለሁ። ፓስተር ወርቁ ወደፊት ትቀበሉልኛላችሁ እና ያዘጋጇት ትንሽዬ ስጦታለች፣ እሷን ይሰጥልኛል። ስጦታው ትልቅ ነገር አይደለም። ስጦታው ትልቅ ነገር አይደለም፣ ግን የፍቅርና የምስጋና መግለጫ ከሆነ ይበቃል እና በዛ ምክንያት ነው የተዘጋጀው። ስለዚህ ፓስተር ስጦታውን ይሰጥልኛል። እሺ መጀመሪያ ለፓስተር ስዕሏን አንዴ እንቀበላት። ምንድነው ያጻፍነው ጽሁፍ?
ያው በእንግሊዝኛ ነው የተጻፈው። እውነት እላችኋለሁ ዋጋው አይጠፋበትም። ጌታ ይባረክ። የቤተሰቦቹንም ስዕል ለማሳል ሞክረናል። የተለየ ስጦታ ግን ለፓስተርና ለማሚ ነው ያዘጋጀ ነው። ለፓስተር ሱፍ ነው፣ ሌላ አይደለም። አንዱ ሱፍ ከነ ሸሚዙ ነው ያዘጋጀ ነው። ይሰጥልናል። መቼም እዚህ ላይ ተገልጦ አይለበስም ራቁት ሆኖ። ቅዳሜ ሲመጣ ለማሚ ደግሞ አበሻ ቀሚስ ነው። እንግዲህ ስጦታው እጅ የተቀረጸ ነው የሚመስለኝ። በጣም የሚያምር ደግሞ ለሲስተር አስቴር ነው። በሴ ፒያኖ እየመታ ነው፣ ፒያኖ እየተጫወተ ነው ስለኔ ነበረው። በነገራችን ላይ እስከ ዛሬ በታማኝነት ቤተክርስቲያንን በሙዚቃ ስላገለገለ አንዴ ድጋፍ በእውነት በታማኝነት አመሰግናለሁ። ቴንኪዩ አመሰግናለሁ። ቆይኝ ፓስተር አንዴ ቆይኝ። እሺ እግዚአብሔር ይመስገን። ይህን ሁሉ ሳደርግ የረዳኝን እግዚአብሔርን በመጀመሪያ አመሰግነዋለሁ። ክብር ለእግዚአብሔር ይሁን። በመቀጠል ደግሞ ሲበዛብኝ አይቶ ማለት አቅሜን አይቶ እኔ የስዕሉን ወጪ እሸፍናለሁ በቃ ምናምን ብሎ ጌች ነው ጌች ና ትባረካለህ እና ጌታ ያውቃል ዮሐንስ የስዕሉን ወጪ እኔ በቃ እችላለሁ ብሎ እሱ ነው ያገዘኝ። እግዚአብሔር ይባርከው። ሌላው በአንዳንድ ነገር በጣም ሀሳባችንን እያጋራናቸው አንዳንዶቹን በሚስጥር ቢሆንም ለረዱን ወንድሞቼና እህቴ ማመስገን እፈልጋለሁ። የልቤ አማን ገላኔ እና አርጆ እግዚአብሔር ይባርካችሁ በሉልኝ። እግዚአብሔር ይባርካችሁ እና ለፓስተር ጥቂት የሚለው ነገር ካለ እድል እሰጣለሁ። በመጀመሪያ እግዚአብሔርን አመሰግናለሁ። የምናመልከው አምላክ ተራ አምላክ አይደለም። እሱ የነገስታት ንጉስ፣ የጌቶች ጌታ፣ ኃያል አምላክ የነበረ ያለ ወደፊት የሚኖር ጌታ ያገኘኝ በ14 ዓመቴ ነው። የ14 ዓመት ወጣት እያለሁ መጽሐፍ ክፍል ውስጥ አንድ በህይወት የለም ሰው ያጓደኛዬ ክላስሜቴ ነው እና መጽሐፍ ቅዱስ ይናገር የሚለው መጽሐፍ ይዞ መጣና 1 ብር ነው የሚሸጠው። ከተማ ውስጥ አይደለም ከከተማ ውጭ ነን እና ለገጠር ሰው ቀላል አልነበረም እና ቤት ልውሰድና መጽሐፉን ልየው፣ ከወደድኩት ገንዘቡን አመጣልሃለሁ፣ ካልወደድኩት መጽሐፉን እመልሳለሁ፣ ከቆሸሸ እከፍላለሁ ብዬ ወሰድኩ መጽሐፍ ማለት እና ከዛ በኋላ ወስጄ ቤት ሳየው ከተወለድኩ እንደዚህ አይነት መጽሐፍ አንብቤም አይቼም አላውቅም እና አስቀምጬው ብሩን 1 ብር ነው በነገራችን የሚሸጠው እና 1 ብሬን ይዤ ሄድኩና ሰጠሁት። ኬት ነው ያመጣኸው ይሄን አልኩት። እንደዚህ የሚባል ቦታ አድቬንስ የሚለውን መጥራትም አይችልም እና እዛ እናመልካለን አለ መጽሐፍ ቅዱስ ሲናገር እና ቅዳሜ ቀና በቃ በሚቀጥለው ቅዳሜ ከእናንተ ጋር ሄዳለሁ አልኩት እና ሄድኩ። ሲሄድ 5 ሰዎች ናቸው አባላቶች። ትንሽ ይችን መድረክ እንኳን አታክልም። ከዛ እኔ ተጨማሪ ሰው ሆንኩ። ከዛ ጀምሮ ነው እንግዲህ ጌታ ያገኘኝ ወይም ደግሞ ያገኘሁት መጽሐፍ አንቤ ነው መጽሐፍ ቅዱስ ሲናገር የሚለውን መጽሐፍ እና እሱ ህይወቴን ለወጠው እና አድቬንቲስት ከሆንኩ 50 ዓመቴ ነው። የ14 ዓመት ወጣት እያለሁ ነው ጌታ ያገኘኝ የሚያገኘሁት እና በብዙ መከራ በብዙ ውጣ ውረድ ስናልፍ እግዚአብሔር ከኛ ጋር ነበርና የምናመልከው አምላክ ተራ አምላክ አይደለም። እኔ መሰክራለሁ። እንደውም ጌታ ቢፈቅድ ለመጻፍ እየተዘጋጀሁኝ ነው አሁን እና 40 ዓመት ነው ያገለገልኩት።
በእኛ መስሪያ ቤት 40 ዓመት ከሰራችሁ ጡረታ መውጣት ቻላችሁ። በ40 ዓመቴ ወጣው። ከዛ ከወጣ በኋላ 44 ስብከት ሰብኬያለሁ። በነገራችን ላይ አዲስ አበባ ውስጥ በጠቅላላ ይሄንን ሲጨምር ማለት ነው። እና እግዚአብሔር ደግ አምላክ ነው። ወጣቶች ልነግራችሁ የምፈልገው ነገር ቢኖር በእግዚአብሔር ታምነን አፍረን አናውቅም። የምናመልከው አምላክ የሚያሳፍር አምላክ አይደለም። አይጥልም፣ አይረሳም። እና ከሁሉም ማረሳው አንዴ ዚምባብዌ ነው የተማርኩት። በነገራችን የመጀመሪያ 2 ዲግሪዎች የተማርኩት እዛ ነኝ። እና አንዱ ምን አለኝ፣ ምን መሆን አስበህ ነው አለኝ። እኔ ምንም መሆን አስቤ አይደለም፣ ግን እግዚአብሔርን ማገልገል ብቻ ነው የምፈልገው አልኩት። እና ልክ እንደጨረስኩ ቦትስዋና ስራ እንስጣ አሉኝ። አይ እኔ ወደ ሀገሬ ነው የምመለሰው፣ ሀገሬን ወዳታለሁ፣ ለእግዚአብሔር ቃል ገብቻለሁ፣ የረዳኝን አምላክ ሄጄ ነው ማገለግለው። ከዛ መጣሁ፣ የፍሎሃ ቸርች ፓስተር ሆንኩ ማለት ነው። 5 ዓመት ከዛ ነው የሚጀምረው። እና እግዚአብሔር ደግ አምላክ ነው። ወጣቶች ብዙ ስላላችሁ ልንገራችሁ። እንግዲህ የ14 ዓመት ወጣት ሆኜ ጌታን መጽሐፍ ቅዱስ ይናገር የሚለው መጽሐፍ በሕይወት የለም፣ ሞቷል። መራዊ የሚባል አንድ ጓደኛ ነበረን፣ ጎበዝ ከ1 እስከ 3 ነው በዛ ውስጥ የምንወጣው። እና እሱ ጎበዝ፣ በጣም ጎበዝ። ጽፈቱ በተለይ የኔ ዝም ብሎ ጆሮ የጫረው ነው የሚመስለው የኔን። የእሱን ስታዩ ግን በጣም ነው። እና መራዊ ምን አለ፣ እግዚአብሔር አንተን ይወድሃል አለ። አዎ አንተንም ይወድሃል አልኩት። ሁለታችንም ተጠመቅን። በነገራችን ላይ አሁን በሕይወት የለም፣ ሞቷል። ስለዚህ ወጣቶች ልነግራቸው የምፈልገው ነገር ቢኖር እግዚአብሔር ልጆችን ጥሎ አያውቅም። እኔ ምስክር ነኝ። አባትም እናትም ወንድምም ጓደኛም ሆኖ እስከ ፒኤችዲ ድረስ ተምሬያለሁ። ከፍዬ ነው የተማርኩት። አንድ ብቻ የመጨረሻው ዚምባብዌ ያለው አሉ ዚምባብዌ ከኔ ጋር የነበሩትና በ4 ዓመት ነው እንግዲህ 2 ዲግሪ የሰራሁትና መጨረሻ ቦትስዋና ስራ እንስጣ አሉ። አይ እኔ ወደ ሀገሬ ነው የምመለሰው ብዬ ወደ ሀገሬ መጣሁ። ሞኝ ነህ እንዴ? አብደሃል እንዴ? ያመሃል እንዴ? ኧረ አያመኝም። እኔ የነገስታት ንጉሥ የጌቶች ጌታ የኃያል አምላክ ልጅ ነኝ። ስለዚህ የትኛውም ቦታ ማገልገል እችላለሁ አልኳት። እንደመጣሁ ያው የፍሎሃ ቸርች ፓስተር ስላነሱ መድገም አያስፈልገኝም። 5 ዓመት ሰርቻለሁ እና ፍሎሃ ቸርች ማለት ነው። እና እግዚአብሔር በሁሉም በቸርች ውስጥ በሁሉም ነው የሰራሁት። አስተማሪ ሆኜ ሰርቻለሁ፣ የፍሎሃ ቸርች ፓስተር ሆኜ ሰርቻለሁ፣ የሴንትራፊት ፕሬዚዳንት ሆኜ ሰርቻለሁ፣ ዩኒየን ዲፓርትሜንት 10 ዓመት ሰርቻለሁ፣ ዩኒየን ጻፊ ሆኜ 5 ዓመት ሰርቻለሁ፣ ዩኒየን ፕሬዚዳንት ሆኜ 11 ዓመት ሰርቻለሁ። አድራ ዳይሬክተር 5 ዓመት ከሰራ በኋላ ጡረታ ወጣሁ። 40 ዓመት በቂ ነው። ከዛ በላይ አያዝም በኛ። አሁን ለወጣቶቹ የምነግራችሁ ነገር ቢኖር እግዚአብሔር ልጆችን ጥሎ አያውቅም። ከኔ ጋር የነበረ አምላክ ከእናንተ ጋር አለ። እና እግዚአብሔር ልጆቹን አይጥልም። ወላጆቼ ወይም እኛን ወይንም ሃይማኖትን ምረጥ አሉኝ። ሃይማኖትን መረጥኩ። እና ሃይማኖትን ስመርጥ ከቤት ዕቃዬን ይዤ ወጣሁ። ዘውዲቱ ሆስፒታል የኛ ነበር የአድቬንቲስት። እዛ ገብቼ በቀን ብር ከ25 ይመስለኛል ብቻ በሳምንት ሲደመር ብቻ 30 ብር ገደማ ነው ማገኘው። እና በዛን ጊዜ 30 ብር ማለት በጣም ብዙ ነው፣ ቀላል ነገር እንዳይመስላችሁ። እና አንዱ ምን አለኝ፣ አንድ አስተማሪ መሀይም ሆነ ትቀራለህ አለ። እኔ ያው በፍጹም እኔ እስከ ፒኤችዲ ድረስ እደርሳለሁ አልኩት። ከዛ ደነገጠ እና ትምህርት ቤት ገባሁ፣ ተማርኩ። የመጀመሪያ 2 ዲግሪ ሰራው። ዚምባብዌ ነው የተማርኩት ብያቸዋለሁ። ቦትስዋና ስራ አገኘን እዚህ ያሉ ኖ አገሬን ነው ማገለግለው ብዬ መጣሁ። እዚህ ስመጣ የፍሎሃ ቸርች ፓስተር ሆንኩ። 5 ዓመት ሰራሁ ማለት ነው። ከፍሎሃ ቸርች በኋላ ደግሞ ዩኒየን ዲፓርትሜንት ሆኜ 10 ዓመት ሰራው። ዩኒየን ጻፊ ሆኜ 5 ዓመት ሰራው። ዩኒየን ፕሬዚዳንት ሆኜ 11 ዓመት ሰራው። የሴንትራፊልድ ፕሬዚዳንት ሆኜ 5 ዓመት ሰራው። የአድራ ዳይሬክተር ሆኜ 5 ዓመት ከሰራ በኋላ ጡረታ ወጣሁ ማለት ነው። የምናመልከው አምላክ ተራ አምላክ አይደለም። ወጣቶች በደንብ እንድሰሙኝ ይፈልጋለሁ። እግዚአብሔርን ተስፋ አድርጎ ሰው ራስ እንጂ ጅራት አይሆንም፣ የበላይ እንጂ የበታች አይሆንም። ስለዚህ የማይጥል የማይረሳ የማይተው የማይዘነጋ አምላክ አለን። የምናመልከው አምላክ ተራ አምላክ አይደለም። እኔ መሰክራለሁ፣ ከማንም ያላነሰ በሁሉም ነገር። አንዱ ምን አለኝ፣ አሜሪካ እንግዲህ 17 ጊዜ ሄጃለሁ እና ሁል ጊዜ በሄድ ቁጥር አሜሪካ ምን ነው አትቀርሙ? እኔ ያለ ኧረ በፍጹም ብሞት ይሻለኛል። አገሬ ከአሜሪካ ያው ትልቅ አገር ነው፣ ቢሆንም ግን አገሬ አየሯ ሌላ ቢቀር አየሯ እንኳን እና እግዚአብሔር ልጆችን ጥሎ አያውቅም። እኔ ምስክር ነኝ።
እናትም አባትም ወንድምም እህትም ጓደኛም ወዳጅም ሁሉም ሆኖ የሚያስተምር የሚረዳ የሚያግዝ የሚያጸና ራስ እንጂ ጅራት አትሆኑም ይላል መጽሐፍ ቅዱስ። ይሄ ቃል የሚለው ነው። ራስ እንጂ ጅራት አትሆኑ፣ የበላይ እንጂ የበታች አትሆኑ። እግዚአብሔርን አምኖ የወደቀ ሰው የለም፣ እኔ እመሰክራለሁ። ስለዚህ እግዚአብሔርን አመሰግናለሁ። እግዚአብሔር ባርካችሁ። እግዚአብሔር ከእናንተ ጋር ይሁን። አሜን አሜን። እግዚአብሔር ይባርክ። ፓስተርዬ ተባረክ። ጌታ ያውቃል። ሌላ አይደለም። ፓስተር ወርቁና ፓስተር አለሙ እጅ ጭነው እንዲጸልዩብን ስለፈለግን ነው። ሌላ እንዲጸልይለት የሚፈልግ ካለ መምጣት ይችላል ከወጣቶች። የቅዱሳን መንፈስ ይደርብን ይላሉ አንዳንዶቹ እና የእግዚአብሔር አገልጋዮች ጸጋ ከነሱ እንድንካፈል እንዲጸልዩልን ፈልገን ነው። ስለዚህ መምጣት ይችላል። ሰው ፈቃደኛ ከሆነ ይጸልዩልናል። እንጸልያለን። የነበርክ ያለህ ወደፊት የምትኖር ኤልሻዳይ ክብር በሰማይ ክብር በምድር ላንተ ይሁን። ለአምላክነትህ፣ ለአባትነትህ፣ ለፈጣሪነትህ፣ ለአዳኝነትህ፣ ለጥበቃህ ከልብ እናመሰግናለን። ዛሬ በመካከላችን እጅግ ብዙ ወጣቶች አሉ። እነዚህን ወጣቶች አሳድጋቸው። እግዚአብሔር ሆይ አንተ ደግፋቸው፣ እጆቻቸው ይዘህ ምራቸው። እነሆ እንዳይኔ ብሌን እጠነቀቅላቸዋለሁ፣ በእጄ መዳፍ ቀርጫቸዋለሁ ብለህ በቃል ተናግረሃልና እግዚአብሔር አምላክ ሆይ እዚህ የተገኘ ነው ሁላችንም እንድንባረክ እንለምንሃለን። ባርከን አቤቱ፣ መባረክን ባርከን፣ ዳርቻችንን አስፋው፣ እጅህ ከኛ ጋር ሲሆን ከክፉ ሁሉ ጠብቀን። እዚህ የተገኘን ሰዎች ሁሉ በመንግስት እንድንገኝ ለዛ ቀን አብቃን። በጸጋ ሸፍነን፣ በምሕረት ተገናኘን። ጥላ ከለላ፣ ጋሻ መከታ፣ አምባ መጠጊያ ሁንልን። እግዚአብሔር አምላክ ሆይ ልጆችን የማተው የማትረሳ የማትዘነጋ አምላክ እንደሆንክ እኔ መሰክራለሁ። ወላጅ እንኳን ምረጥ ተብለን በእኛና በአምላካችሁ መካከል ምረጡ ተብለን መርጠን እግዚአብሔር ጥሎ አያውቅም፣ አልጣለንም። ወላጆቻችን ጥለ ስንወጣ እግዚአብሔር ከኛ ጋር ነበረ። ከብዙ ወንድሞችና እህቶች ጋርም ነበር፣ አለ፣ ወደፊትም ይኖራል። ስለዚህ አምላካችን ሆይ በዚህ ሰዓት የምንለምንህ ነገር ቢኖር እዚህ በመካከላችን ያሉ እጅግ ብዙ ወጣቶች አሉ። እነዚህን ወጣቶች አሳድጋቸው፣ በጸጋም ሸፍናቸው፣ በምሕረትም ተገናኛቸው፣ ለክብርህ ተጠቀምባቸው። እንደ ጳውሎስ ሩጫዬን ጨረስኩ፣ ሃይማኖቴን ጠበቅኩ፣ የጽድቅ አክሊል ተዘጋጅቶልኛል፣ ለእኔ ብቻ ሳይሆን መገለጡን ለሚወዱ ሰዎች ሁሉ ብለሃልና ጌታ ሆይ በዚህ ሰዓት ወጣቶችን በተለየ መንገድ እንድትባርካቸው ለምንሃለሁ፣ እንድታሳድጋቸው ለምንሃለሁ። ራስ እንጂ ጅራት እንዳይሆኑ፣ የበላይ እንጂ የበታች እንዳይሆኑ እግዚአብሔር ሆይ አሳድጋቸው። እኛም ኃላፊነት እንደ ወላጆች ኃላፊነታችን እንድንወጣ የሰለሞንን ጥበብ፣ የኢዮብን ትዕግስት፣ የሙሴን ፍቅር፣ የአብርሃም እምነትና የጳውሎስን ድፍረት እንድሰጠን እንጠይቃለን። ጌታ አምላካችን ሆይ እጅግ 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 አድርገን እናመሰግንሃለን። ስላልተውከን፣ ስላልረሳህን፣ አባታችን፣ አምላካችን፣ ፈጣሪያችን፣ አዳኛችን፣ መጠጊያችን፣ ጋሻችን፣ አምባችን ስለሆንክ ደግሞ እናከብርሃለን። ዛሬ በዚህ ስፍራ የተገኙ ወጣቶችን በተለየ መንገድ በአንተ ፊት አቀርባቸዋለሁ። እግዚአብሔር አምላክ ሆይ ባርካቸው፣ ጸጋህንም አብዛላቸው፣ ፈቃድን ፈጽምላቸው። በዕድሜ ዘመናቸው ሁሉ አብረሃቸውን አሳድገህ ለክብር ተጠቀምባቸው። ራስ እንጂ ጅራት እንዳይሆኑ፣ የበላይ እንጂ የበታች እንዳይሆኑ እንድጠብቃቸው ለምንሃለሁ። እያንዳንዳችን እዚህ ያለን ወላጆች ደግሞ ኃላፊነታችን እንድንወጣ የሰለሞንን ጥበብ፣ የኢዮብን ትዕግስት፣ የሙሴን ፍቅር፣ የአብርሃም እምነትና የጳውሎስን ድፍረት እንድሰጠን ጠይቃለን። ጌታ ሆይ ስምህ ብሩክ ይሁን። ጸሎታችን ስለሰማ ተመስገን። ስለ ሁሉ ጌታ ሆይ ስለ እነዚህ ወንድሞችና እህቶችን ስለ ልጆቻችንም እናመሰግናለን። በዚህ ሰዓት ደግሞ ወንድማችን ጌታ ሆይ አንተ እንድታግዘው እንድደግፈው ጌታ አውቃለን። በዚህ ሰዓት እነሆ ዘይት ቀባለሁ። እግዚአብሔር አምላክ ሆይ ተገናኘው፣ ባርከው፣ በጸጋህም ሸፍነህ ለክብርህ ተጠቀምበት። እነዚህ ወጣቶች ክብርህ በእነሱ እንዲገለጽ እለምንሃለሁ። እዚህ የተገኘነው ሁላችንም እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ልጆቻችን፣ ወጣቶችን ሁሉ ለክብርህ ተጠቀምብን። ከሁሉ በላይ
በመንግስት እንድንገኝ እርዳን። ከዛ የሚያረቀን ማንኛውም ነገር እንዳይኖር በኢየሱስ ስም ለምንሃለን። እጆቻችን ይዘምራን። ለክብር ተጠቀምብህ። ለምጽአትን አዘጋጀን። በጸጋ ሸፍነን። በምሕረት ተገናኘን። ከሁሉ በላይ ደግሞ በመንግስት እንገኝ ዘንድ እርዳን። በምናደርገው ጉዞ ላይ ጌታ ሆይ ብዙ ፈተና ብዙ ውጣ ውረድ ቢኖርም አንተ ግን እጆቻችን ይዘህ እንድትመራ እንጠይቃለን። በተለይም ሕፃናትን፣ ወጣቶችን፣ ታዳጊዎችን፣ አባቶችን፣ እናቶችን ሁላችንም አንዳችንም ሳንቀር በመንግስት እንድንገኝ እርዳን። ጌታ ሆይ ስለ ሁሉ እናከብረሃለን፣ እናመሰግንሃለን። አንተ ምስጋና ይገባሃል፣ ስግደት ይገባሃል፣ አምልኮት ይገባሃል። ጌታ ሆይ አንተ እያንዳንዳችንን ጠራህን፣ መረጥከን። የመረጥከን አምላክ ደግሞ በዕድሜ ዘመናችን ያለማቋረጥ እንድናገለግልህ እርዳን። ሕፃናትን፣ ታዳጊዎችን፣ ወጣቶችን፣ ጎልማሶችን፣ አባቶችን፣ እናቶችን ሁሉ ባርክ። እዚህ የተገኘነ ሁላችንም ባርከን፣ በጸጋን ሸፍነን፣ በምሕረት ተገናኘን። እነሆ በስጋም በአይምሮም በመንፈስም ጤናማ ሆነን ሁላችንም እንድናገለግልህ እርዳን። በኢየሱስ አሜን። በዘላለም ዙፋን ላይ ያለህ ዓይኖች ሁሉን የሚመለከቱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ያልጠፋ ነው ከአንተ ምሕረት የተነሳ ሆኖልን በዚህ ቤትም ደግሞ አንተን ለመስማት ስለሰበሰብከን ክብር፣ ምስጋና፣ ውዳሴ ለአንተ ይሁን። በተጸለየው ጸሎት እስማማለሁ። በዚህ ጊዜ እግዚአብሔር አምላክ ሆይ ሁሉን የምታይ አንተ ነህ። ይህንን በቤት የመጡትን ሰዎች ሁሉ እንደ ዛሬው አይነት እንደለመድነው አምልኮ ሳይሆን ሕዝቡን እንጨት ቃልን እሳት አድርገህ እንድትበላን ፈቃድ ይሁን። የመለወጥ መንፈስ እንዲለውጠን እግዚአብሔር አምላክ ሆይ አንተ ራስህ በመለወጥ ተራራ ላይ የተለወጥክ አምላክ ከሰንበት ደንበኛነት ፈውሰህን ለይተህን ብርሃንህ በፊታችን ላይ እንዲበራ ፈቃድ ይሁን። በተለይ እነዚህን ወጣቶች በፊት አቀረብኩ። እግዚአብሔር አምላክ ሆይ በዚህ ዕለት ተንበርክከዋልና መንፈስ ቅዱስ እንዲነካቸው ፈቃድ ይሁን። በተለየ በረከት ደሳለኝን በፊት እየቀረብኩ በተለየ መንገድ ነው ከዚህ ሲመደብ እኔ በቤቴም ጸልያለሁ። አሁን ግን በዚህ መድረክ እኔ ጸለይኩ። ይሄ ልጅ በወጣትነቱ በዚህ ሲያገለግል የዳዊት አምላክ እንድትገናኘው ፈቃድ ይሁን። ሳሙኤል ሂዶ ዳዊትን እንደቀባው መንፈስ ቅዱስ በዚህ ልጅ ላይ እንዲሆን ፈቃድ ይሁን። በጌታ በኢየሱስ ስም ይህ መድረክ የተለየ ይሆንለት ዘንድ ፈቃድ ይሁን። ማንም ሕፃንነትን እንዳይንቀው ባልክ መሰረት ጌታ አምላክ ሆይ ይህ ልጅ እንድትገናኘው ፈቃድ ይሁን። ምንጊዜም አገልጋይ መንፈስ ቅዱስህ ይሁን እንጂ እሱ እንዳይታይ አንተ እንድትታይ ፈቃድ ይሁን። የሚያስፈልገውን ነገር ስጠው። ከዚህ መካከል ማንም እንዳያማ በኢየሱስ ክርስቶስ ስም እኔ ጠየቁ። ምክር የሚያሰኘው ቢኖር በፍቅር እንዲመክረው፣ ግሳጼም ቢያስፈልገው በፍቅር እንዲገስጹ ይህን ምዕመንና ይህን ልጅ ለአንተ አስረከቡ። በጌታ በኢየሱስ ክርስቶስ ስም ተገናኘው። በትልቅነት አይደለም፣ በትምህርትም አይደለም፣ በእውነት በመንፈስ ቅዱስ እንድትገናኘው ፈቃድ ይሁን። ራሱን ዝቅ አድርጎ እንዲሰራ መንፈስ ቅዱስ በቢሮውም በዚህም እንዲገባ ፈቃድ ይሁን። ይሄ ቤተ ክርስቲያን ቤተ ሳይዳ ሆኖ እግዚአብሔር አምላክ ሆይ አንተ የምትገኝበት ቤተ ክርስቲያን አደርገው። ምዕመናኖችን ደግሞ ለአንተ ሰጠሁ። በእውነትና በመንፈስ እየሰገዱልህ ስላለ አመሰግናለሁ። በእውነት አምልኮአችን በሰው ሁሉ ፊት እንዲሆን እንጂ ከሰው አምተን የምናመልከው ለይስሙላ የምናመልከው እንዳይሆን ይህን ልጅና ቤተ ክርስቲያኑን ለአንተ ሰጠሁ። አንተ ባርከው። እዚህ ተንበርከው ሊድኑ የፈለጉ እኒህ ወጣቶች ደግሞ መንፈስ ቅዱስ ሆይ አሁን እንድትነካቸው ፈቃድ ይሁን። ወደ አንተ ክብር ዙፋን መጥተዋልና አንተ ባርካቸው። ስለሰማን ስምህ ይባረክ። ምዕመኔን ደግሞ ባርክልኝ። በትዕግስት እስካሁን ቆይተዋል። ልጆቻቸውን ባርክ።
አደራ በመጨረሻው ጊዜ ተገኝተናልና አንዳችንም እንዳንጠፋ ዮሐንስ 3:16 ሁሉ ሰው ፍቅርህን እንዲገነዘብ ፈቃድ ይሁን። እግዚአብሔር እንዲሁ ዓለሙን ወዷልና አንድ ልጁን እስኪለውጥ ድረስ በእርሱ ያመነ ሁሉ እንዳይጠፋ የዘላለም ሕይወት ይሆንለት ዘንድ እንጂ ተብሎ ተጽፏልና በአንተ አምነናልና አንዳችን እንዳንጠፋ ፈቃድ ይሁን። ስለሰማን ስም ይባረክ። ባዳኛችን ስም በጌታ በኢየሱስ ስም